لله نحمده ونستعينه ونستغفره ونستهديه ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليما كثيرا أما بعد فاتقوا الله عباد الله واحذروا معصية الله فإن المعاصي هي سبب كل شر وبلاء ومن مصيبة فبما كسبت أيديكم ويعفو عن كثير الله سبحانه وتعالى يقصد على الرجل وجدنا مدلوك من يسكتنا النجر ينقل أمرنا الله سبحانه وما أصابكم من مصيبة فبما كسبت أيديكم ويعفو عن كثير بدل الله يتم يوم مصيبة كفنا كنا تبقى عليناቸው እጃቸው በሰራቸው መላእክት አላህ እንዲሁም አብዛኛውን ይቅር ብሎ ሳለ ወንጀል ልብን ያደርሳል ፊትንም ያጠፋል እንዲሁም የረዝቅን በረካ ይነሳል ቀብር ውስጥም ለቅጣት ለመዳረግ መንስኤ ይሆናል እንዲሁም የመልካም አላህ ቅጣት እንዲቀጣን ወንጀል ሰበብ ይሆናል እንደ አጠቃላይ ደግሞ ዱንያ ላይ የሚመጡ ብዙ በላዎች መንስኤያቸው የሰው ልጆች ወንጀል ነው ይህን አስመልክቶ አላህ ስለነዛ ካፊሮች ሲናገር እነዛ ካፊሮች ገንዘቦቻቸው ልጆቻቸው ከአላህ በኩል ከሚመጣባቸው ቅጣት አንጻር ምንም አይጠቅማቸውም ይላል ይልቁን እነሱ ኡላኢከ ሁም ወቁዱና የእሳት ማገዶች ናቸው አለ አላህ كدأب آل فرعون والذين من قبلهم كذبوا بآياتنا كذب فرعون عن جاوج كنسوا بيتنبرت بني آيات يستبررت لها በዚህ ጥፋታቸው ከአላህ አንቀጽ ተወረደ በማለታቸው ከአላህ ተአምር ባለማስተናቸው አቀደሩላሁ በذنوبهم በወንጀሎቻቸው አይቀጠው ቅጣት ቀጣቸው አላህ ብርቱ አያያዝ ያዛቸው والله شديد العقاب الله ብርቱ ከጭቆና ይላል በሌላም አንቀጽ አላህ አወለም የረው አይመለከቱም كم أهلكنا من قبلهم ከነርሱ በፊት ስንቶችን እንዳጠፋን من قبل مكناهم في الأرض ስንትና ስንት ከተሞችን አመቻችተንላቸው ሳለ ከነርሱ በፊት ካሉ ህዝቦች የበለጠ አመቻችተን እንዲሁም እነርሱ وأرسلنا السماء عليهم مدرارا كسماء የኛን ኒዕማ ዝናብን ረሕመቱን አከታትለንባቸው وجعلنا الأنهار تجري من تحتهم ወንዞች ከጎኖቻቸው እንዲፈሱ አድርገን ነገር ግን እነሱ አመፁ فأهلكناهم بذنوبهم በጥፋቶቻቸው ወንጀሎቻቸው ያዝናቸው አላህ አወደምናቸው وأنشأنا من بعدهم قرنا آخرين ከነርሱ በኋላ ሌሎች ህዝቦችን አስገኘን ይላል አላህ በወንጀል ምክንያት በእንዲህ መልኩ ሰዎችንም እንደሚቀጣ ሀገርም ላይ እንዲሁም ዓለም ላይ የሚመጣውን በላ ከጠቆመ ወዲህ አላህ ረሕመቱ ሰፊ አላህ መግፊራው በጣም ይሰፋል ቸርነቱ በጣም ልክ የሌለው ባጠፋን ቁጥር አይዘንም አይቀጣም ብዙውን ይቅር ይላል ይልቁኑ እንደውም ወደ ተውበት ነው ብዙ ጊዜ የሚገፋፋል በቁርአን በሐዲስ ማለት ነው ወንጀላችን ቢትሩ ደርስ ማለት ለተቀደመ በቁርአን እንደምንጠቆመን ወያ ዒባዲ الذين أسرفوا على أنفسهم እናንተ ወንጀላችሁ ብዙ ኃጢአት ሰርታችሁ ከልክ ከወሰን ያለፋችሁ ባሪያችሁ ወይ በላችኋል አላህ ነብዩ መሐመድ አለይሂ ሰላቱ ወሰላም لا تقنطوا من رحمة الله ከአላህ እዝነት ተስፋ አትቁረጡ አላህ ማሪ ወደሱ አላህ ከተመለሳችሁ ሁሉንም ወንጀሎች ይምራል ምክንያቱም እሱ ገፉር ረሂም ማሪና አዛኝ ነው ይህችን ያበረከተ በከዚህ ህዝቦችን ሁሉ አማስ የሆኑት ከአላህ የራቁትን ሁሉ ለተውበት ለመመለስ እንዲመለሱ ወደሱ እንዲጸጸቱ ምክንያት ያናግራል ወንጀላቸው ምንም ያህል ብዙ ቢሆን የሰው ልጅ አላህ ሲፈጥረው ተሳሳች አጥፊ ሆኖ ነው ያለው ለዛ ነው አማኞች መካከል አንዳንድ ኢማናችን ሲበረታ ወደሱ ስንስተዋላለን ሌላ ጊዜ ኢማናችን ሲቀንስ ደግሞ ከአላህ መንገድ ፈቀቅ ብለን ወደ ኋላ ስንቀረብ ይታያል ሙእሚን ማዕሱም አይደለም ማለት ፍጹም አይደለም ከወንጀል የራቀ አይደለም ወንጀልና አማኝ በደል መሽረቅ ወደ መለላ ይልቃት ያላቸው አይደለም አጥፊዎች ነው እንደው ነብዩ
عليه الصلاة والسلام بحديث قدس يقول والذي نفسي بيده እኔ በእጁ ሆነችው አምላኬ በአላህ እላለሁ አታጠፉና አላህን ይቅርታ ባትጠይቁት ኖሮ አሉ እናንተን ያጠፋና ሌሎች አጥፍተው ይቅርታ በጠየቁትን ባሮችን ያመጣ ነበር ብሏል። ከአነስ በተዘገበ ሌላ ሐዲስ ሁሉ በኒ አደም ብዙዎቻችን የምናውቀው ሐዲስ ነው። የሰው ልጅ እስከሆነ ሁሉም ተሳሳች፣ ነገር ግን ከተሳሳቾች ሁላ መልካም ሰው ማለት ተዋብ ነው ማለት ብዙ ወደ አላህ የሚመለስ ብዙ እንደሚያጠፋውና ብዙ ተውበት የሚያደርግ ነው። ስለዚህ ከነዚህ ሐዲሶችና ካለፉት የቁርአን አንቀጾች የምንገነዘበው ምንድነው? አማኝና ከአማኝ ውጭ ያለው ሰው ልዩነቱ ማጥፋትና አለማጥፋት፣ ወንጀል መስራትና አለመስራት ሳይሆን ልዩነቱ ወንጀል ሰርቶ ከወንጀል ጋር እንዴት ነው መኖር የሚችለው? እንዴት ነው ከወንጀለኝነት ራስን የማጸዳው? እንዴት ነው ወንጀል ከሰራው በኋላ እንዴት ባህሪ ሊኖር የሚችለው በሚለው ነው አማኝና አማኝ ያልሆነ ሰው የሚለየው እንጂ አማኝ ያልሆኑትም ሰዎች ያጠፋሉ፣ አማኝ የሆኑ ሰዎችም ያጠፋሉ። ምክንያቱም ሰው የሚለው ቃል የጋራ ስለሆነ አጥፊዎች ናቸውና ማለት ነው። አላህ ለዚህ ነው አማኞችን ለየት ባለ መልኩ ፈቀድ ወዐደሁ ቀጥሯቸዋል። በምን? በጀነት። ምን በማድረጋቸው? ባጠፋችሁ ቁጥር በመመለሳችሁ ነው ጀነት መመለሳችሁ ነው አላህ። አንድ ያምናችሁ ከዛ በኋላ እኔን ስታገኙ ስላላጠፋችሁ አይደለም። هذا ما توعدون ይህ የተቀጠራችሁት ደሞዛችሁ ጀነት ነው። لكل أواب حميد አላህን እየተጠባበቀ በቻለው መጠን ወንጀል ላለመስራት ይችላል። ሲያጠፋስ አዋብ ነው ማለት መላሳ ነው ማለት በጣም ብዙ ጊዜ የሚመለስ ባጠፋ ቁጥር ተስፋ ሳይቆርጥ ወደ አላህ የሚመለስ ነው። አዋብ الرجاع إلى الطاعة ከጥፋት በኋላ ወደ መልካም ስራ በጣም ብዙ ጊዜ የሚመለስ ሰው ነው ይላል። سعيد بن المسيب የሚባሉት ምን ይላሉ? هو الذي يذنب ወንጀል ይሰራና ثم يتوب ከዛ ይመለሳል። ثم يذنب አሁን ወንጀል ይሰራል ثم يتوب አሁን ይመለሳል። እንግዲህ አላህ Subhanahu Wa Ta'ala እኛ ላይ ስሜቶችን እንዲሁም አሳሳች ነፍስያ ሌሎችንም ጎትጓቸው ነገሮችን ዙሪያችን ላይ ካኖረብን ወዲህ ከረሕመቱ እንድንመለስ በተመለስን ቁጥር ደግሞ ተቀባይነቱን አመላክቷል። ስለዚህ ለዚህ አይነቱ ተውባ ግን ምንድነው አነሳሽ? ተውበትን ሊያስከትሉ የሚችሉ ኃጢአቶችን፣ ወንጀሎችን ሊያብሱ የሚችሉ ነገሮች ምንድን ናቸው ሲባል በሐዲስም በቁርአንም ጥቅል የሆኑ መመሪያዎች አሉ። ኢነል ሐሰናት ዩዝሂብነ ሰይአት በጥቅሉ የሰው ልጅ መልካም ስራ ባበዛ ቁጥር ቀድሞውኑ በሚሰራው ኃጢአት አባሽ ናቸው አሉ። እንዲሁም ነቢ ዓለይሂ ሰላቱ ወሰላም ለሰሃባው ማለት አጥቢ ሰይአ አልሐሰና መጥፎ ስራ ከሰራ ወዲያውኑ ጥሩ ስራ አስከትል ብለውታል። በሌላ ሐዲስ ደግሞ ሰላዋቱ ሰላት የአምስት ወቅት ሰላት ከአንድ ሰላት እስከ አንድ ሰላት ያለችው ጁሙዓ ከጁሙዓ እስከ ያለው ሳምንቱ ረመዳን ከዓመት እስከ የሚቀጥለው ረመዳን ያለው እነዚህ ሁላ ማዕከላቸው ላይ ስለሰራነው ወንጀል አባሽ ነው ብለዋል። እነዚህ መስፈርቱ መጅቱን ይከባል ታላላቅ ወንጀሎችን እስከ ራቀን ድረስ አላህ በሰውነታችን ተሳስተን ስለምናጠፋቸው ጥፋቶች ሳት ብለው ስለምናጠፋቸው ጥፋቶች አላህ ማዕረግ። ስለዚህ ወንጀልን የተዳፈረ አላህን ያወሰ በትንሹ በትልቁ በሐዲስ እንደተቀመጠው ውዱእ አድርጎ ሁለት ረክዓ ሰግደው ጌታዬ ማረኝ ብሎ አላህን ለማጸን አላህ ይማራል። እዚህ አቡበክር ሲዲቅ ከአላህ መልእክተኛ ሰማሁ ብለውናል። ማንም ረጁል ይذنب ذنبا ማንኛውም ሰው ወንጀል ሲሰራ ተነስቶ አድርጎ ሁለት ረክዓ ከሰገደ ጌታዬ ማረኝ ያለ ኢላ ظهر الله له الله ቢሆን ጀብራ እንዲህ ካሉ በኋላ አላህ መልእክተኛ አስከትለው ይናገር ነበር። ወለዚነ ኢዛ ፈዐሉ ፋሒሸተ ነዛ ማለት ያለ ስራ ከሰሩ ወዲህ እስላማዊ ሸዋሪ ሲናገር አላህ أو ظلموا أنفسهم راسعوا فاتوا ويبدلوا ذكروا الله يجمعهم فاستغفروا لذنوبهم ودعوا سلاة رحمة الطفال الله ما يركن تجمع اليوم على سبيل مالك وسلم الحديث قال الله تعالى يا ابن آدم يسوي الجبل إنك ما دعوتني ورجوتني من بكيتك النعمة في القدر أن يمرعها يذهب التعاون جل يتلو يحفظوا اليوم من بنتين ما يسلو የሆነ አገር የሰው ልጅ ወንጀልን ከምድር እስከ ሰማይ የሚሞላው አባቱ ከብዛቱ አንፃር ثم استغفرتني አንተ ግን ከነሳ ማታ ከጠየቀኝ እኔ እምርሃለሁ غفرت لك
الخطايا كل مدر الميمورا أتاك زمن متى نيجا ستمتى لا تشركوا به شيئا منهم أتمنى أصدق دارا كريوش على صادقين بحسن لبن ومن المركزات بلوت كريوش على صادقين ساشا بكمتى لأتيتك بقرآنها مغفرة إذا من كان هتأتيها مما أردت الله الذي الله በጣም ማሪ እኛ በጣም ተንተው አላህ ከማሪነቱ ባሻገር በጣም ይደሰታል በባሮቹ ማለት ተውበቱ ማለት ከኛ ተብቃቃ እኛ ምንም ያህል እናመልከው ጀምረለት ለምስታ ሁላችንም እናመሰግን ከመስበት ነገር ግን ለአላህ ወሐደ ፈራህ ተውበት አብዲ አላህ ከማንም በላይ ተደሳች አንዳችሁ ሲመለስ ወደሱ አንድ ሰው በረሃ አውላላ ሜዳ ላይ ግመሉ ላይ ስንቁን መጠጡን ሁሉም ነገር ይዘው በሄደበት እንዲሁም በድንገት ጥላ ስር አረፍ ባለበት እንቅልፍ ሸለብ ባለበት ያቺ ግመል ባዙን ሁሉም ነገር የጠጣውን ሊበላውን ይዛ ጠፍታበት ተስፋ ቆርጦ በተቀመጠበት በድንገት ከተወሰነ ጊዜ በኋላ ስትመጣ በሐዲስ ነብዩ ዓለይሂ ሰላም ከደስታ ብዛት ልጓሟን ይዞ ሲያበቃ الله يا مسكنا كدستا وزاتنا اللهم أنت عبدي وأنا عبدك عندي تارقون ማለት ትመልስልኛለህ ብሎ በአላህ ያለው ተስፋ ሲገልጽ ማለት እኔ አንተ ጌታ ነኝ አንተ ነህ ባሪያ ነህ ከደስታ ብዛት ይህ ሰው ከደስታ ብዛት ከሳተ የበለጠ አላህ እንዳችሁ ጥፋትን ተወለሱ ሲመለስ በጣም ይደሰታል ስለዚህ ወደ አላህ ተባረከ ወተዓላ ተገቢ ከሆነ መልኩ ተውበት የሚያደርግ ሰው ለምን ከሽርክ አይሆንም አላህ ይምራል ምክንያቱም ቅድም በተቆምና ላይ የቱንም አይነት ወንጀል ብትወነጅል አላህ አስረፉ ብሎ የተቆሙ ማለት ወንጀል በጣም ድንበሩ ካበታለ ትልቁ የወንጀል ስራ በአላህ ማጋራት እንደዛ እንኳን ቢሆን እስካልሞት አኺራ እስካልያዘ ድረስ ከኔ ረህመት ተስፋ አትቁረጥ ተመለሱ ወደሞቹ በዚህች አያት እንደተጠቆማችሁ ሁሉ ወንጀል ያደረጉ ሰዎችን እንደሚቀበሉ ለዚህ ነው ነብዩ ዓለይሂ ሰላቱ ወሰላም የሰው ልጅ ከየትኛውም ጥፋት ወደ አላህ ከተመለሰ ከዚያ በፊት የነበረው ወንጀል ሁሉ ተውበት ታፈርሰዋለች አተውበት ተጅቡ ማን ቀብለሃ ከዛ በፊት የነበረው ሁሉ ተውበት ሙሉ ተጠራቅባለች በቁርአን ወቱቡ ኢለላሂ ጀሚዐን አዩሀ ልሙእሚኑነ ለዐለኩም ተፍሊሑን ወደ አላህ ሙሉ ሙሉ ተመለሱ እናንተ አማኞች ሐላ ከምትሰሩት ነገር መዳን ያላችሁ ጀነትን ማግኘት ፈላህ ትወጣላችሁ ስለዚህ ለዚህ አይነቱ ወደ አላህ ለመመለስ ቅድም ተጠቆመው ሸርጦች አሉት መስፈርቶች ከሁሉ በፊት መጀመሪያ እስከዛሬ ድረስ የሰራነው ወንጀል ሁሉ ተጸጽተን ከዚህ በኋላ ወደዛ ወንጀል ከናካቴው እንደማንመለስ ደግሞ ወደተኛ ደረጃ ማስተዋል ሌላኛው አልዓዝሙ ሳዲቅ ቁርጠኛ የሆነ ወደዛ ወንጀል አለመመለስ መተው መጸጸት አለመመለስም አልተገብሮ እንዲሁም ደግሞ የሰራሁትን ሳስታውስ የብድ ሳይሆን መጸጸት እነዚህን ሶስት ሸርጦችን ካሟላን አላህ ተውበታችንን ይቀበለናል በእርግጥ የሰው ልጆች ሐቅ ተቀላቀለብን ክብር ከሆነ የተነካው የእኛን ክብር ማጉደፍ ከፈለገ ፈቃድ መስጠት ነው አሊያም ይቅርታ መጠየቅ ነው ቁሳቁስ ከሆነ ደግሞ በምትኩ መመለስ መቻል አለብን በዚህ መልኩ መስፈርቱን ያሟላ ተውበት ስናደርግ አላህ በጣም ተደሳችና ተቀባይ ነው ተውበቱ على سبب وصل رحمكم الله على النبي البشير كما أمركم الله تعالى إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم على نبينا محمد وعلى آله وصحبه أجمعين وارض اللهم عن الخلفاء الأربعة أبي بكر وعمر وعثمان وعلي وعن العشرة المبشرة وعن سائر الصحابة أجمعين اللهم اغفر للمسلمين والمسلمات والمؤمنين والمؤمنات اللهم اعز الاسلام والمسلمين واذل الشرك